ከቻልሽ በቃ ሁሉም ነገር ለእግዚአብሔር ትታችሁ ለፈጣሪ ትታችሁ እንደ በፊታችሁ አብራችሁ የምትሆኑበት አብራችሁ ጊዜ የምታሳልፉበት ይሻላል። እዚህ ደግሞ እንደዚህ በመፈጠሩ ምክንያት ደግሞ አንተ ደህና አይደለህም እየነገርከኝ ነው። ልብ ጠፋ እንዲብል ምናምን እያልክ ነው። ለምን ሁሉም ሰው እየመጣ ቤት እየመጣ ይጮህብኛል፣ ቪዲዮ እያበሩ ይሰድቡኛል፣ ምን ይሉኛል። በቃ እኔ ከዚህ ሁሉ ግን 1 ለ15 ቀን ከሚዲያ ከምንም ጠፍቼ በቃ ራሴን ማረጋገጥ ይሻላል። በቃ ልሂድ እኔ ሲሳይ ደስ ካለሽ አዲስ ቀን ባይ ስንለያይ ከደመናው ልቀራልህ። እሺ አሁን እኔ ምን አድርግ ነው የምትሉኝ? ለመግዚአብሔር ተስተካከል ነው በቃ ተስተካከል። መንገድህን አሁን እየከሳው ነው። ምግብ በስነ ስርዓት እየበላው አይደለም፣ እንቅልፍ በስነ ስርዓት እየተኛው አይደለም። በቃ እኔ እንደውም ማለት ነው አሁን እንዳሰብኩ ታውቂያለሽ፣ የሆነ ሀገር እልም ብዬ ጠፍቼ ለትንሽ ጊዜ ራሴን አግልዬ ለአንድ ለወር ለምናምን ቆይቼ መምጣት ነው የምፈልገው። ኧረ እንደዚህ አይባልም። እሺ ምን ላድርግ ታዲያ? ቡዜ እሺ ምን ላድርግ እንዴ? ወይ እንደዚህ አይባልም። ታው እየተጨናነኩ ነው፣ የምሬን እውነት እየተጨናነኩ ነው። አትጨናነቅ በቃ አሁን ይኸውልህ ሁሉም ቢጨቀጭቅህ አንተ ብሎ ነው። አይ ውሳኔው የኔ ነው የምትል እስቲ በቃ ለትንሽ ጊዜ እስቲ አይምሮህ ተረጋግቶ ውሳኔህን ለራስህ ወስን። እስቲ ምንድነው የሚያስፈልገን እኮ ታውቃለህ። ማትበላው ማተኛው በለና በቃ እኔ የሚመስለኝ አሁን ላይ ለትንሽ ጊዜ ወጣ ብዬ ራሴን ማረጋጋት ነው ያለብኝ የሚመስለኝ ማለት ነው። አለም በእንደዚህ አይነት ሁኔታ ነው እዚህ መሆን አልፈልግም። ለምን ሁሉም ሰው እየመጣ ቤት እየመጣ ይጮህብኛል፣ ቪዲዮ እያበሩ ይሰድቡኛል፣ ምን ይሉኛል። በቃ እኔ ከዚህ ሁሉ ግን ተገላግዬ 1 ለ15 ቀን ከሚዲያ ከምንም ጠፍቼ በቃ ራሴን ማረጋጋት ይሻላል። እንደዚህ አይባልም። ለእናንተ ሰላም ነው የምንፈልገው። እኔ አሁን ከሷ ይልቅ አሁን እሷንም ባገኛት እኔ ላገኛት እሷንም መቆጣት እችላለሁ፣ ግን ከሷ ይልቅ ደግሞ አንተን ነው መቆጣት የምችለው። ለምን አንተ ትመልሳታለህ ብዬ ስለማስብ ማለት ነው። አንተን ከተቆጣሁክ እንደዛ ነው እንጂ ዝም ብዬ ተነስቼ እሷ ላይ ብጮህ ልክ አይደለም። ለዛ ነው አንተ ላይ እየጮህኩ ያለሁት። ስለዚህ አሁን አንተ አይምሮህም እንዲጨናነቅ አልፈልግም፣ እኔ እንድትረበሽም አልፈልግም። ያንተ ሰላም ነው የምፈልገው። በዛም አልክ በዚህ ሰላምህን ነው የምንፈልገው። ቤተሰቡ ሙሉ የሚፈልገው ሰላምህ ነው፣ ደህና መሆንህ ነው። በዚህ ደግሞ እንደዚህ በመፈጠሩ ምክንያት ደግሞ አንተ ደህና አይደለህም እየነገርከኝ ነው። ልብ ጠፋ እንዲብል ምናምን እያልክ ነው። ያ ደግሞ ጥሩ አይደለም። አይደለም ጠፍቼ ትሄዳለሁኝ። ምን ራሴን ማረጋጋት ፈልጋለሁ ነው ያልኩሽ እንጂ እኮ። እሺ በቃ እስቲ ተረጋጋና ከዛ በኋላ ውሳኔህን እንትን በል አስተካክል። ግን መንገድህን ነው በቃ እኔ የምልህ። ከእንግዲህ እኔ አላወራህም፣ ምንም ነገር አልጨቀጭቅህም ጭራሽ ማለት ነው እኮ። በቃ እሷ ጭራሽ አልጨቀጭቅህም። እኔ አንዴ አግኝቼ ላውራህ ነበር ያልኩትኝ። ከእንግዲህ አላወራህም፣ አልጨቀጭቅህም። ማድረግ ያለብህን አድርግ በቃ። ግን ውሳኔ ትክክለኛ የሆነ ይሁን ነው። ገብቶሃል? ብዙ ከሄዳችሁ ብዙ ካሳለፋችሁ ያ ሁሉ ከተፈጠረ በኋላ እንደገና ወደ ኋላ ደግሞ ከባድ ነው ለኔ። ብዙዬንም የጠራኋት እኔ ነኝ። ያለመግባባት ችግር ተፈጥሯል። ያለመግባባት ችግር ደግሞ የተፈጠረው ሁለታችንም እየተደማመጥን ስለነበረ ነው። የራሳችንን ስሜት እያወራን ስለነበረ ሁለታችንም ፈጥሮ ማለት ነው። ብዙዬንም የጠራኋትን ሰምተሃል። ሁሉም ሰው እየተጨነቀ ያለው ሁሉም ሰው እንደዚህ እየሆነ ያለው ለአንተ አስቦ ነው፣ ለአንተ ሰላም ፈልጎ ነው እንጂ ማንም ሰው ለማንም እኔ ለራሴ መኖር አላቃተኝም። ሲጀመር እየኖርኩ ነው ለራሴ። ግን ያንተ ሰላምና ያንተን ደስታ በማሰብ ነው እንደዚህ እየሆንኩ ያለሁት። እኔም ካንተ ጋር መጥቼም ትናንትናም እንደዛ እንትን ያልኩት ለዛ ነው። እና አሁንም ምለ ነገር ቢሆን ሰላም ነኝ ምናምን ብለህ እኛን አትፎግረን። እኛ እዚህ ምንም የምትፎግረን ነገር አይኖርም። ሰላም ብትሆን ኖሮ እንደዚህ አትሆንም ነበር። አንተ ምግብ እስከ መብላት ምናምን ምግብ ለብሮ ማበላው ሲጀመር አሁንም ቢሆን ሁለታችሁም አንድ ላይ ነው የሚያምርባችሁ። ሩታም በዚሁ አጋጣሚ መልሽ ነገር አብርሽንም አግኝተን አውርተናል እና ያለው ነገር ለቃለው ናይ ብሎሻል። እና ከቻልሽ በቃ ሁሉም ነገር ለእግዚአብሔር ትታችሁ ለፈጣሪ ትታችሁ እንደ በፊታችሁ አብራችሁ የምትሆኑበት አብራችሁ ጊዜ የምታሳልፉበት ይሻላል። እንደዛ ይሻላል፣ እንደመጀመሪያችሁ ይሻላል። አብራችሁ ስትሆኑ ነው የሚያምርባችሁ። እሱም ያደርገው ነገር አሁን በፊት ለፊቱ ነው መናገርሽ። እሱም እያደረገ ያለው ነገር ትክክል አይደለም፣ ምንም ትክክል አይደለም። አንቺም እንደዛው እና ሁለታችሁም የምታደርጉት ነገር ለቃችሁ እንደ በፊታችሁ አንድ ላይ ብትሆኑ ይሻላችኋል። ለሁለታችሁም ያ ነው ሰላማችሁ። አሁንም አንተ ምንድን ነገር እያደረግኩ ያለው ነገር ምንም ትክክል አይደለም። ስነ ስርዓት ያዝ። ምንም እያደረግኩ ያለው ነገር ትክክል አይደለም። በቃ ልቀቅ፣ እሷን ጠብቅ፣ ነይ በላት ትመጣለች። ግን አንተ አሁንም እንደዚህ እያደረግክ ያለው ነገር እሷ ነይ ማለት ይሄ ተገቢ አይደለም። እያደረግክ ያለው ነገር ልቀቅ። ከዛ እሷ ማትመጣበት ምንም አይነት ምክንያት አይኖርም።
ይሄ ነው የምለው እኔ እስካሁን ማላችሁ ሰው አታስገቡ ሰው ትዳር አይሆንም ሰው ሶስተኛ ወገን ሁሌ ማፍራሽ ነው። ሁለታችሁ ተነጋግራችሁ ጨርሱ። ከዚህ በፊትም ብያለሁ አሁንም እላለሁ። እስቲ ተነጋገሩ ሁለታችሁ። ለምንድን ነው ሶስተኛ ሰው የምታስገቡት እናንተ? ማንኛውም ሰው ማለት ነው መግባት የለበትም ጭራሽ። መጨረስ ያለባችሁ እናንተ ናችሁ። ጥል እኮ የለም አይደለም እኮ አሁንም እኮ ልትጣሉ ትችላላችሁ። ሲጀመር አሁንም ብትታረቁ አሁንም ትጣላችሁ። ህይወት እንዲህ ነው ሲጀመር። ደስታም አላት ሀዘንም አላት። ሁሉንም ስታፈራርቅ እኩል እያደረክ ነው የምትሄደው እንጂ ደስተኛ ሆኜ ብቻ ትዳር ላይ ደስታ ብቻ ነው ያለው ያለ ሰው ውሸት ነው። በጭራሽ የለም እንደዛ። ሀዘንም ነው ደግሞ ያለ ሰው ውሸት ነው። ሁለቱም ግን አለ ትዳር ላይ። ያ ነገር አመጣጥሮ የመኖር ጉዳይ ነው ዋናው የትልቁ የሰዎቹ ማንነት የሚወስነው ማለት ነው። እና እናንተ ማመጣጠንና መኖር ነው ያቃታችሁ። በትንሽ ነገር ተፈጠረና የራስ ጉዳይ ብላችሁ እየወጣች እሷን ብትሆን አንተም ብትሆን የራስሽ ጉዳይ እያልክ አይደለም ትዳር። እንደዛ የለም ጭራሽ። ስተታችሁ ወይ መጀመሪያ እሱን አምናችሁ መግባት ነበረባችሁ። ሳታምኑ ዝም ብላችሁ ነው ማለት ነው የገባችሁት። እና እንደዛ ነው። ሶስተኛ ሰው አታስገቡ። እየገቡ ያሉ ሰዎች አሉ፣ አታስገቡ ሶስተኛ ሰው እያልኩ ነው አሁንም ቢሆን ማለት ነው። እኔ አይመስልም ይመስለኛል። እኔ እንደዛ ነው ይመስለኛል። አንቺ እኮ ብለሻል። አሁን በቃ የሚገባው ከሆነ ተናግረሻል። በቃ እኔ እህቴ ከዚህ በላይ ባልቆይ ደስ ይለኛል። ወደ ቤት ማረፍ አለብኝ እና እሺ ካለቻችሁ አምጧት፣ ተገናኙ። እኔ ልሂድ በቃ። ኮሽ ያለች ብላ ከመጣች አንተ ትመጣለህ። ችግር የለውም እንመጣለን፣ እንገናኛለን። ቻው በቃ። ግን አሁን ቤት ነው የምትሄደው? እርግጠኛ ነው? በቃ ልሂድ እኔ ሲሳይ ደስ ካለሽ አዲስ ቀን ባይ ስንለያይ ከደመናው ልቃ በልታ ለኔም ፀሐይ እስክትወጣ እንደ በኪያዬ ሸኝ አበባዬ በኪያዬ ሸኝኝ አበባዬ። እና ቤተሰቦች ያው ሁሉን ነገር አይታችሁታል። ያው ከአብረሽ ጋርም ደህና ነኝ ብሏል፣ ግን ደህና አይደለም። ያው እሱንም ያው እናንተ ደህና አይደለም እና ደህና የሆነ ሰው እንደሆነ ሩታዬ እንግዲህ ያው ነገር እንደዋውልና ምናልባት ካገኘናት እሷ ጋር እንሄድና ያው አብረሽንም እንዳወራ ነው እሷንም እናወራታለን ማለት ነው ቤተሰቦች። እና አሁንም ቢሆን እናንተ አትጨናነቁ፣ የተቻለንን እንሞክራለን። አሁንም አትጨነቁ። እነሱ ዋና አንድ ላይ እንዲሆኑ ነው እኛ የምንፈልገው። አሜን። እና ውድ ቤተሰቦች